ያሬዶ ከዜማዬ ጋር መታረቅን አስቦ ይፈልጋል። አሁን በህሊናው ቁጭ ብሎ ስለ ዜማዬ ማሰቡን ጀምሯል። ዜማዬም በአንጻሩ ስለ እሱ ማሰብ ጀምራለች። አሁን ምን ኧረ እባክህ ወደ አቅልሽ ተመለሺ ዜማዬ፣ ምን እያልሽ ነው? አሁን እንዴት ነው ያሬዶን የምታስታውሺ? እያለች ራሷን ትጠይቃለች። ሁለቱም ከተለያዩ በኋላ ተኝተውም ተነስተውም ይተዋወሳሉ። ሀና ደግሞ ፍቅሩን እንግዲህ በድንጋይ ቀጥቅጣ እንደዛ ካረገችው በኋላ ደውሏ ደግሞ እንዴ ሰው መታኝ እያልክ ትላለህ አለችው። አዎ ቆይ ታገኛታለሽ፣ እገልሻለሁኝ እኔ አይደለሁም ፍቅሩ እያለ ሲል ኧረ እባክህ እያለ እንግዲህ ስትል ንግግሮቿን ሳትጨርስ መኪና ውስጥ ሄዳ ጥልቅ ብላ የመኪና አደጋ ደረሰባት። ፍቅሩም ሀና እያለ ቢናገርም ስልኩን አልመለሰችለትም። የግጭቱን ግን ሲጢጢጢጥ ሲል ሰምቶት ነበረ። እንግዲህ ውድ የቻናሌ ተከታታዮች ማርታ ደግሞ ለዜማዬ በጣም እንክብካቤ እያደረገችላት ነው። ቁርስም አዘጋጅታ እንድትበላ አድርጋታለች። እንዲሁም ደግሞ ሰብስክራይ እንዴት መሰብሰብ እንዳለባት እያስተማረቻትና በዚህ እንደምትቀጥል ወንድሜ ምግብ ይበላ ዛሬ ለወንድሜ ልሰራለት ነው እያልኩ ነው፣ ግን ወንድሜ መሰለሽ የሚበላው አይደለም እኮ በኔ ያንቺና እኔ እንብላ እያለች ነበር የጋበዘቻት። እሷ ደግሞ አይ ልሄድ ነው ስራ ፍለጋ። ምን አይነት ስራ? ያ ጽዳት ያልኩሽ ነዋ። አንድ ሽማግሌ አግኝታ ጽዳቱን እንግዲህ ላንቺ አይገባሽም ሌላ ስራ እፈልግልሻለሁ ስላላት ያን ስራ ልትጠይቅ ልትሄድ ነው። ሆኖም ግን ማርታ ጽዳት ሲባል ወደ ስንት አይነት ነገር እንዳለው ከደረጃ ወደ ደረጃ ያለውን ቁጭ ብላ ታስረዳት ገባ። አንዳንድ ሰዎች በገንዘብ ነው የሚገቡት እያልሽ ነው ማለት ነው አለቻት። ጽዳት ተብለው ይገባሉ። ከጽዳት ምንም ሳይሰሩ ደግሞ ግቢና አበባዎችን ጠለቅ ብለው አይተው ምልስ ብለው ደሞዛቸው ይቆረጥላቸዋል። እንደዚህ አይነት ስራም እኮ አለ ትላታለች ማለት ነው። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዜማዬ ቀጣይ ፓርቲ ይዘንላችሁ መተናል። ፍቅር ዜማ ቀጣይ ፓርቲ ይዘን መተናል ማለት ነው። ዜማዬ እንግዲህ አሁን ደስተኛ ሆና በጣም ደስተኝነት እያሳለፈች ታዳለች። ማርቲ የሄኖኪት በጣም ደስ የምትልና ለሷ ያላት ፍቅር በጣም ደስ የሚል ነበር። ሁሉን ነገር እያስረዳቻት ዜማና ማርታ በጣም ተግባብተዋል እና እኔም እያጽናናቻትም ትገኛለች። አይዞሽ እያለቻትም ዜማዬ ለሙዚቃ ብዙ ፈተናዎችን እያገኘች እና እያጋጠማት እንደሆነ ትገኛለች። አሁን ግን ዜማዬ ያው ጽዳትን ስራን አንድ ከዚህ በፊት ያገኘችው ጎዳና ላይ አድራ ያገኛትን ሽማግሌ ሰውዬ እኔ ላሰራሽ ብሎ ለስራ የቀጠራት ሰውዬ ነበር። እዛ የምትሄደው ስራ ጽዳት ነበር። ሆኖም አንቺን የመሰለ ሰው ጽዳት አይቀጠርም ሲሉ ነበር ያሏት። ከስተመሮቹን አናግራቸዋለሁ ነበር ብሎ የቀጠሯት። ያንንም ወደ ቀጥታ ጠዋት ተነስታ ልትሄድ ስትል በሙዚቃ ማፍቀር አይገባህም እያለች እየዘመረች እየዘፈነችም ነበር። ከዛ ተነስታ ወደ ሳሎን ስትሄድ ማርታ ምግብ ሰርታ አገኘቻት። ማርታም ጋር ይሄውልሽ ምን እየሰራች ነው ስትጠየቀቻት፣ ቁርስ ሰርቼ ነው እየሰከስኩ ስትላት፣ ምንድነው እየሰከስክ ማለት አለቻት። ማለት ይሄውልሽ ምትራር ይዤ ነው አለቻት። ምን ማለት ነው አልገባኝም አለቻት። ማርቷ ብዙ ነገሮችን ካየች በኋላ ይኸውልሽ ሽንኩርቱንም ምኑንም እየከተፍኩኝ ለወንድሜ ነው እያልኩኝ እኔ 200,000 ፎሎ አለኝ አለቻት። ምን አለቻት። አዎ ይሄው ብላ በስልኳ ውስጥ ታሳያት። ይገርማል። አሁን ወንድሜ ቁርስ እንብላ አለቻት። አሁን የወንድሜሽን ቁርስ ነው የምንበላው አለቻት። እኔ በሱ አፈመስኩት እንጂ መች ቁርሱን ቀመሰው ብለሽ ነው? የምሰራው ምግብ እኮ አንድ ቀን ቀምሶትም አያውቅም አለቻት። እኔ ነኝ በፍቅር አፍቅሮ ወንድሜ እየተንከራተተ ነው አለቻት። ከዛም እኔም ጽዳት ፍለጋውን ልሄድ ነው አለች። ያሬዶ ደግሞ አንድ ነገር አስቧል። ሀና ውሸቷን እንደሆነ ያጣላቻቸውና ህይወታቸውን የበጠበጠ መሆኑን ተረድቷታል።
ስለዚህ ከሶፋ ላይ ተነስቶ እንቅልፍ አልጋ ላይም ሲወጣ ምንም እንቅልፍ ሊወስዶ አልቻለም። በህልሞም ዜማን እያየ ነው የሚያድረው። ፍቅርም ጭንቅላቱን ሶፋ ላይ ወደ ታይ ዘቅዝቆ ተኝቷል። ምንድን ነው አንተ አለው ያሬዶ። ፍቅር አለው። አንተ እኮ ከ5 ከፈለኝ ስልህ እኮ አይገባህም፣ አሞኛል እኮ አለው። እንዴ ምን ሆነህ ነው ግን ያሬዶ? ቀጥ አድርገኝና ቁጭ ብዬ ልንገርህ ሁኔታውን አለው። እሺ ምንድን ነው ንገረኝ እስኪ አለው። በታይ በህልሜ በቃ ለእኔ ቦታ የለህም ማለት ነው እንዲሁ ምን አደረግኩህ አለው ያሬዶ። ምን ሆነህ ነው እንኳ ብላ ጠይቀኝ፣ ከዚህ በላይ እኮ አልኩህ አለው። ከዛ ቁጭ አደረገው። በህልሜ ባክህ አናቴን ለ5 ከፈላለጠኝ ከታቆ እነማን ናቸው የቆራረጡ የከታተፉህ አለው። እንዴ አለ። ይኸው የተመታሁት ህመም ነው፣ ግን ከንፈርህ ደግሞ እኮ አብጧል። ምን ሆኖ ነው ታዲያ? ታምሜ ወድቄ እያልኩህ ሰው መታኝ እያልኩህ ምን ሆነህ ልትለኛለህ? ቆይ ልዳናትና ይቺ ደንቆሮ ፈላልጣት። እንዴ ማናት? ሴት ናት እንዴ ሲለው አይ ብሎ ቶሎ ብሎ ቀይስ አደረገው። ማለትም ተሳስቼ መሆን አለበት፣ እባክህ ተወኝ፣ በህልሜ ያየሁትን ነው። አእምሮህን ቀወሰ እያልከኝ ነው እንዴ አለው። እንደዛ እኮ ነው ያልከው አለው። ማለት አስቀየሰው። ከዛ ፈላልጣቸዋለሁ የደበደቡኝን ልዳም ብቻ ብሎ ነገረው። እንደዛ ነው አለ ያሬዶ። ከዛ ጧት ሲነሳ ቀጥታ ወደ ሀና ጋር ለመገናኘት እንዳለበት አመነ። ከዛም እንግዲህ እንሞክረው። ምንድነው የምንሞክረው ያሬዶ አለው። ከዛም ጧት ስልክ ሲደውላት እንቅልፏ ላይ ሆና በእንቅልፍ ልቧ ምን ነው በሰላም ነው እንዴ ያሬዶ በዚህ ሰዓት እንዴት ትደውላለህ ስትል ጠየቀችው። ተገናኝተን አንድ የምናወራው ነገር አለ አላት። በስልክ የምናወራው ጉዳይ አይደለም አላት። በአካል ነው እንግዲህ በስልክ በፍጹም አናወራም አላት። እሺ ስወጣ እደውልልሃለሁ አለችው ሀና። እሺ ብሎ ያሬዶ እንግዲህ እሷን እየጠበቀ ያለ ቀጥታ ሶሲና ደውሎ በስተት ሄሎ ብሎ ስትለው ይቅርታ ዜማዬ እንዳስቀየምኩሽ አውቃለሁ ሲል አንተ ሶሲ በጣም ደሟ ፈላ፣ ተናደደች። ምን አንተ እኔ ጋር ደውለህ ዜማዬ ትላለህ? ጭራሽ እኔን ዜማዬ አለችው ጊዜ ጆሮው ላይ ደወለችበት። ደነገጠ ያሬዶ። ለምን ዜማ ጋር ይቅርታ ለመጠየቅ ነበረ የደወለው። ምንድን ያደረግኩት? ተሳሳትኩ ማለት ነው፣ አሳይሃለሁ አንተ ማትረባ አለችና ነገረችው። በሷ እንግዲህ መጀመሪያ ላይ እንደመታችው ሀና ምን ነበር ያለችው መሰለኝ? በጣም ከባድ ነበር ህመሙ። ሄኖክን ደግሞ ልታናድድ ነበረ የፈለገችው። ከዛ በኋላ እንገናኝ ጅልን እሱ ሰው ሆኖ ይጃጃልብኛል፣ ደግሞ እሱ ወንድ ሆኖ ቆይ ሰገጤ አለችና ሄኖክን ከዛ እሷን ቀጥራ ደክሞ ሲደውላት ሶሲ ይቅርታ አላት። ለይቅርታ በአካል ተገናኝተን ሰፈሬ ድረስ መተህ ነው ይቅርታ መጠየቅ ያለብህ፣ ይቅር የምልህ በዛን ሰዓት ነው አለችው። እንዴት አላት። በቃ ነገርኩ፣ ካልሆኑ ግን ይቅርታ እንድልህ አልፈልግም። ይቅርታ አልኩሽ አይደለም እንዴ አላት። እሱማ በስልክ ነው፣ በአካል መተህ ይቅርታ እንድትለኝ ይፈልጋለሁ። እሷ ሄኖክን ለማስቀናት ስላሰበች ነበር። እሺ ያልሽኝን ሁሉ አደርጋለሁ ብሎ ከዛ በኋላ ተቀጣጠሩና ሀናንም ቀጠረ፣ ሶሲንም ቀጠረ። ከዛ ከተቀጣጠሩበት ቦታ ሄኖክ ሰፈር ሄደ። ሄኖክ አጋጣሚ መንገድ ላይ ግጥምጥም አሉ። ሰላም አለው። የሰሞኑ ነገር ይገርማል፣ ግጥምጥም እያልን እኮ ነው ግጥጥሞሹ አለው። ያሬድም ሊሆን ይችላል አለ። ሰላም እንዴት ነህ ሄኖክ አለው። ደህና ነኝ አለው። ይኸውልህ አንድ ነገር ከተገናኘ አይቀር አንድ ነገር ልንገርህ ላውራህ፣ አንድ ነገር ደግሞ ተባበረኝ አለው ያሬዶ። ምንድን ነበር? የምችለው ከሆነ ረዳሃለሁ፣ ችግር የለውም አለው። ከዜማዬ ጋር መታረቅ እፈልጋለሁ፣ አስታርቀኝ እስኪ ስትለው ሀና ደወለችለት። ከዛም መሄድ አለብኝ የቀጠርኩት ሰው አለ ኡፍ ብሎ ምን ሆነ ነው የተነፈስከው አለው። ጊዜ መውሰድ አለብኝ አስቤ እነግርሃለሁ ብሎ ሀና ስደውል ስልኩን አነሳና ሀና በኋላ አሁን ቶሎ መሄድ አለብኝ ብሎ ያሬዶ ሄደ። ሀናም እንግዲህ እሱን ነገር ወደዚህና ወደዛ እያደረገች ፍቅር ጋር ደወለች። ፍቅር ስልኩን አንስቶ ምን አባሽ ፈልገሽ ነው የምትደውይ? አለማፈርሽ ደግሞ ጭራሽ ትደውያለሽ? ሰዎች መተውኛል እያልክ እንደደበደቡ ስለምታወራ ሰምቼን። አዎ ማን ነገረሽ? ጓደኛህ ነው የነገረኝ አለችው።
አለቅሽም፣ ታገኛታለሽ እንደተጫወሽብኝ እኔ የምጫወትሻለሁ፣ እገልሻለሁ፣ ብቻ ይሻለኝ ምን ልታደርግልኝ እያለች ስትል እገልሻለሁ ሲላትም የት ልንጣ እባክህ የትም ቦታ ንምጣልህ እያለች ስትል እሺ ጠብቂ ትንሽ ጊዜ እያለ እሱ ጋር ስታወራ ሀና ተወዲህና ወዲያው ተወላክፋ የስራዋን እንግዲህ ከመኪና መስመር ዝው ብላ ጥልቅ ስትል ገጫት። ከዛ ፍቅርም ሀና እያለ ቢናገርም በፍጹም የሚመልስ የለም። ሲጥጥ የሚለውን የመኪና ድምፅ ሰምቶ ነበር። ደንግጦ ዝም ብሎ ቀረ። ያሬዶ ደግሞ እንግዲህ እና ብላው ስለነበር ሶሲና እሷ ጋራ እየሄደ ነበር፣ አልሄደም ነበረ። ሶሲ ደግሞ ከሆነ ቦታ ተደብቃ ከሄኖክ ጋር ሲያወሩ አየቻቸው። ከዛም እሷ በጣም ተናደደችና ወደ ያሬዶ መንገድ ቀጠለችና እየሄደች እያለች እንግዲህ ያሬዶን አገኘችው። ከዛም በመጀመሪያ ጊዜ በጥፊ ላሳረገችው ያሬዶም ጉንጩን ይዞ እንዴ ብሎ ይሄ የመጀመሪያ ቅጣትህ ነው አለች። ሌላ ቅጣት ደግሞ ይቀጥላል አለችው። ከዛ ስልኩን የተደወለለት ነበርና የመታችው ምክንያት ከዜማዬ ጋር እንደሚታረቅ የሚለውን ስለሰማች ነው። አሁን ዜማዬ ከነ ማርታ እና ከሄኖክ ጋር ጥሩ ህይወት እያሳለፈች ነው ያለችው። የስራ ድርሻሽ ምንድን ነው ስትልሽ ጽዳት ስትላት እንግዲህ የጽዳትን ሁሉን ነገር ተንትና ነግራታለች ማለት ነው። እንግዲህ ውድ ተመልካቾቼ አሁን ዜማዬ እውነት የሆነ ሽማግሌ አንድ ሰው ባለፈ የቀጠረኝ ነው እኮ እናሱን ልጠይቅ ነው። ከጽዳት ወደ ግምጃ ቤት፣ ከግምጃ ቤት ወደ እንትን እያልሽ እድገት ታገኛለች። ከዛ ደግሞ የግቢ አበባዎችን ብቻ ጎብኝተው ወደው ይከፈላሉ። ሳታጸጂ ወተሽ ደግሞ በዘመድ ትከፈያለች። እኔ ከእናንተ ውጭ ማንም ዘመድ የለኝም፣ ዘመዴ እናንተ ብቻ ናችሁ ስትል ነገረቻት። አሁን ለጽዳት ነበር ነው ያልኩ፣ ሌላ ስራ ሊሰጡኝ ነው ብለውኛል እና ልቀጥለው ልሄድ ነው። ጥሩ ነው እንግዲህ አይዞች። ለማንኛውም ራስሽን ጠብቂ። አንድ ሰው ሳይጸዳ ቤቱን ንጽህና ሳይጠብቅ እዛ ከስተመሮችን እያሰቃየ ይገኛል ስትል ነገረቻት። እና ከዚህ በኋላ ራስሽን ጠብቂ አለቻት ማለት ነው። እንግዲህ የዛሬው በዚህ አልቋል። ቀጣይ ምን ይሆናል? ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ቀጣዩን ፓርቲ ይዤላችሁ እመጣለሁ።